ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት ዊን የምታረጉት ሰክሰስፉል የምትሆኑት። 27 የዓለም ሬከርድ ስሰብር በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በጊዜ በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። የኔ ስቶሪ አሁን ስለ ታይም ነው የነገረኝ። በጣም ኢምፖርታንት ነው። እንዴት ወደ እናንተ ባይ ዘ ወይ ቢዝነስ ታይም ኢዝ ማኒ ነው። ቢዝነስ ታይም ኢዝ ማኒ። መጀመሪያ ብር አይደለም መቁጠር ያለባችሁ፣ ገንዘብ ነው። ማን ነው? ሰዓት ነው፣ ጊዜን ነው። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት ዊን የምታረጉት ሰክሰስፉል የምትሆኑት። ለምን ጊዜ ለምን ያላችሁኝ እንደሆነ በዓለም ላይ ለ8 ቢሊዮን ህዝብ ተመሳሳይ 24 ሰዓት በቀን ምናምን ሰዓት በ365 በአመት የተሰጠው እኩል ነው። ልዩነታችን አንዱ ሀገር ቀዝቃዛ፣ አንዱ ሀገር እንትን ኖሌጅ ያለው፣ አንዱ ሀገር ጥቁር ሰው አለ፣ አንዱ ሀገር ነጭ ሰው አለ፣ አንዱ ሀገር እንትኑ ምን ይሄ አሁን ወደ ጃፓን ምናምን አሳ የበላ ጭንቅላቱ ምናምን ይባላል። የኛም ጭንቅላት ቀላል አይደለም ንባርኩ። ይሄ ነው ልዩነታችን። ጊዜ ላይ ግን ተመሳሳይ ነን። ጊዜ ለምን እንዳልኩ ታውቃላችሁ? በጊዜ በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። ለምን አንዱን ካንዱ እኩል ስለሰጠ እኩል ሜዳ ላይ ልክ እኛ ሩጫ እንደምንሮጠው እኩል ሜዳ ያለው ጊዜ ነው። ጊዜን የምትተረጉሙት እናንተ በቀን በወር በአመት ባለፈው ወር ባለፈው ሳምንት ወይም ባለፈው ትላንትና ምናምን የሚባል ነገር በእኛ አሁን ግን ጊዜ አሁን እሱ እንደጠየቀኝ ሰዓት፣ ደቂቃ፣ ሰከንድ ከዛ በታይ ደግሞ ማይክሮ ሰከንድ የሚባል አለ። እኔ አንዱ ምናልባት ራሴን ለመንተን ለማለት ሳይሆን ከሌሎቹ የለየኝ ነገር ቢኖር የጊዜ አጠቃቀሜ ነው። የጊዜ አጠቃቀሜ በትሬኒንግ መስራት፣ ሜዳ ላይ ሆኜ እንዴት ኳልኩሌት እንደማደርግ ለምሳሌ 10,000 ሜትር ሪከርድ ለመስበር የሚሄድ እንዲ ክሮስ በቃ እንዲስ አደርግ 8 ደቂቃ ከ00 ምናምን እንዴት ይሆናል በእናታችሁ? $1 ሚሊዮን ዛሬ እኮ 120 ሚሊዮን ብር ነው አይደል? በጣም ያናድዳል። እንዴ እኮ ምን አለ እኔ አሁን እዛ ጋር እንደዚህ እንኳን ራሴን በፈጠፍጠው ምን አባት ይሆናል? ቆስል ይድናል አይደል እንዴ? ምን ችግር አለው? አንዴ አይስ ኦቨር ከሰከንድ በታች ከሰከንድ ከግማሽ ሰከንድ በታች። እስቲ እንግዲህ ሰዓት እቺ ብልቅ ጥልቅ ምትል የለችም አይታችኋታል አይደል? በሷ እኮ ነው የተጫወቱብኝ። እንደውም ምን አልኩ መሰላችሁ? መቼስ እኔ በመሆኔ ወዲያውኑ ተመለስኩ። ሰዓቱን የሆነ ነገር አድርገውት ይሁን እንዲህ አልኩና በቃ የኛ እንግዲህ የደካማነት ነገር ያው ያበሽቃል፣ ምንም ማድረግ አይቻልም። በቃ ይሶበር ይገርማችኋል። ያቺ ቻንስ ሌላ ቻንስ ለማግኘት 6 አመት ደሞ አለ። 6 አመት ሙሉ ሁሉ ልጆች እነሱና አይ ለምን አሳነሰው 10 ሚሊዮን አይልም እንዴ? ኳታር በዚህ ፀሐይ ውስጥ ማን ሄዶ ይሰብራል? ማንንም አይሰብርም ይላል። እና አንድ አመት ላይ ከ6 አመት በኋላ 2002 የኔን ማናጀር ባክዛ ነው መሮጥ መፈልገው አልኩት። አንተ ለ1 ሚሊዮን ብለህ ራስን ልትገል ነው እንዴ? አይደለም፣ ለ1 ሚሊዮን አይደለም። እኔም እንትን 2 ውድድር 3 ውድድር በስታርቲንግ መኒ በምናምን 1 ሚሊዮን እንድታገኝ ያደርጋል። ኖ እኔዛ ነው የሚሄደው አልኩት። ያው እንትን ለመስራት እና እውነትም ኳታር ደረሰ። ኳታር ሄድን። የኛ ልጆች አስተባበርኩና እንዴው በተቻላችሁ መጠን እስከ 7 ኪሎ ሜትር እንደው ተሟሟቱልኝ ከፊት አልኩ። 3ቱን ደግሞ እኔ ፈነዳለሁ ብዬ ያው ልጆቹ በዛ እኔ አልፈርድም። አሁን ሳየው 3ም ላይ ይወጣል፣ 2ም ላይ በቃ ኖካውት ይሆናል። አንድ ልጅ ብቻ እስከ 5 ድረስ ደረሰ። ከዛ እኔም በቃ ሰው ቢሞት ኖሮ በሩጫ ያን ለታ ዳያር ወቅቶይ ነበር እና 27 ከ04 ነበር ሪከርዱ። 27 ከ02 በ2 ሰከንድ ሪከርድ ሰበረ። በቃ ዋ ተጨበጨበና እቺ 2 ሰከንድ ከዛ ሽልማት መስጫው ላይ እንትን ይሄ በእንትን የሚጻፍ የለም ቼኩ ምን ብለው ጽፎታል? 1 ሚሊዮን ኦንሊ አሉ። አሬ 1 ሚሊዮን ኦንሊ ህይወት ኦንሊ ነው አልኩና በቃ ኦንሊ የሚላል እስካሁን ለታሪክ አስቀምጫታለሁ። ምናልባት ወደ እንትን ገጥሟችሁ ከሄዳችሁ ያያ ቪሌጅ ላይ ከዋንጫዎቼ ጋር አስቀምጫታለሁ። ታሪክ ነች ለኔ። ለምን መሰላችሁ? 1 ሚሊዮን ኦንሊ እንዴት ይሏታል? እኔ
እና የጊዜ ጉዳይ አንዱ መለኪያችን ይሄ ነው። ሌላ ግን ጊዜ እኔ አሁን በእኔ በትሬኒንግ ጊዜ እንዴት ኳልኩሌት እንደምናደርገው በጣም ልነግራችሁ አልችልም። እኔ እድሜ ልኬን ታይም ቤስድ አድርጌ ነው ምሮጠውም። አይብን አሁን ናውዴይስ የምሰራው በታይም ነው። ምን ይሉኛል መሰላችሁ? አሁን ያ ኢንፍሉዌንስ አድርጎብኝ መሰለኝ ሩጫው ኢንፍሉዌንስ አደረገና አሁንም ጊዜ ነው በቃ ቶሎ መጨረስ፣ ቶሎ እንትን አድርጎ ቶሎ እንትን ማለት እና አንዳንድ ጊዜ እኔ አሁን ራሴ ሰራ እዚህ አሁን ስራ ላይ አይሌ እኮ ጥሩ ጎበዝ ነበረ፣ ግን ምን ዋጋ አለው ይቸኩላል አለ። አላወቁትም። መቸኮሌ ነው ጉብዝናዬን ያመጣው እንጂ ሌላ እንዳይመስላችሁ። ቲንክ ይሄን ነገር ልብ አድርጉ። በተለይ በእንደኛ ሀገር አይነት ውስጥ ጊዜ መጫወቻ የሆነበት ጊዜ ነው። ለመሰላችሁ ሶሻል እንትን አለ ምን አለ ገና ሲባል እኔ የሚያየው ነገር ኦፍ ኮርስ አንዳንድ ጊዜ ሩጫ ሰልፊሽ ያደርጋል። ሰልፊሽ ማለት ደግሞ ለጉድ ፐርፐዝ ነው። ምክንያቱም እኔ ጠዋት በሌሊት ተነስቼ ትሬኒንግ እንሰራለሁ። ከዛ ስመለስ መተኛት አለብኝ። አንዱ እንትን ብሎ እዚህ ቦታ እንዲህ አለ ቢለ ነው ጊዜ የመኝታዬ ነው። ጊዜ ደግሞ የትሬኒንግ ነው። በትሬኒንግ ጊዜ ደግሞ እኛ ባይገርማችሁ አሁን ስለ ጊዜ ነው እያወራኋችሁ ያለሁት። አንዲት ነገር እንትን ፈጭልን በቃ ቢትዊን ላይፍ ኤንድ ዴዝ ነው ስራችን። በቃ ወይ ይሄንን መግባት አለብክ 2 ኪሎ ሜትር 3 ኪሎ ሜትር 4ቱን 10ሩን ምናምን ተብሎ ተደልድሎ ይሰጣል። we have to sacrifice for that። ምንም አትደራደሩ። በተለይ በባንክ ኢማጂን ነው ላስት ታይም አሁን እስቲ መቼ ቀን ነው ብር የተመነዘረው? ታስታውሱት እንዴ? ዛሬ ወር ገደማ አንድ ብር ተመነዘረ አይደል? እንደው አንድ ቀን ቀደም ብሎ አሁን በአንድ ቀን ውስጥ የሆነ ብር አልሰራችሁም? አንድ ብራንች የሆነ ነገር ሰርቷል። አንዱ ብራንች ደግሞ ጉዳሎንኩ መሰለ እንዴ ዶላሬን አውጥቼ እኮ በቃ በማግስቱ ዶላሬ እንደዚህ ሆነ። አያችሁ ታይም ምን እንደሚጮትባችሁ እስቲ ቼክ አድርጉት። ቢት 50% ዳውን ሆነ እኮ በቃ 1 ቢሊዮን የ1 ቢሊዮን ጨዋታ ተጫውታችሁ በማግስቱ 500 ሚሊዮን ሆኗል ስትባሉ የሆነ ሾክዲ ነው አይደል? ግን ዞሮ ለዚህ ጥሩ መድኃኒቱን የልንጋራችሁና ጊዜ ነው። በቃ በጊዜው ላይ ስለ ነገ አታውሩት። ዛሬ ከዛሬም ደግሞ ከሰዓት በኋላ ሳይሆን ጠዋት ጨርሱት። በተቻለ መጠን ጠዋት ጨርሰን እኔም እንደዚህ ነው ማድረገው። እድሜ ልኬን ያሳለፍኩት በትሬኒንግ ነገ ሰርቼው እንትን ነው አሁን ማለቅ ካለበት ያልቃል። ለዛ ነው እንግዲህ ከብዙ አመታቶችን ብዙ ነው እንግዲህ ጊዜ በተነትንላችሁ። አሁን አይታችሁ እንደሆነ እኔና ፖልተርጋትን የለየን ምንድነው 900 ኦፍ ሰከንድ ነው አይደል? 900 ኦፍ ሰከንድ እኔ እንደዚህ በብልጣ አይደለም በብልጣ ነው አይደለም የሚባለው። እዛ ጋር የዓለም ሬከርድ ስሰብር በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በቃ ተኝቼም ኳልኩሌት ማድረገው እሱ ነው። በስንት ሰከንድ በስንት ደቂቃ ውስጥ በስንት ማይክሮ ሰከንድ አንዷ እንዳትዛባ። የሚገርማችሁ በዙር ስንመጣ 60.5 መሄድ አለብን። 5 ለምን ግማሽ ሰከንድ አሳለፍክ ነው። 60 ሂድ ሲሆን 59 ከምናምን እያልክ አንድ ተረት ልጅ 10 ሳንቲም ጠፋበትና ሲፈልግ ሽማግሌ ያገኙት እና ምን ነው ልጅ ምን ሆነ ነው ስለ 10 ሳንቲም ጠፍቶብኝ ነው አለ። በቃ አታልቅስ ብለው 10 ሳንቲም ሰጡት እና እሳቸው ትንሽ እንደራቁ ልጁ ምርር ብሎ የባሰ አለቀሰ። ምን ነው ልጅ ያለው 10ዋ ብትገኝ እኮ 20 ትሆን ነበረ።